ሰዎችን ችለን መኖር ሳይሆን ትተን መኖር ስንተው እንዴት ጸዴ እንደሆነ ደስ ብሎን እያንኮራፋ እንተኛለን። ማንም ምንም ቢል አንሳቀቅም፣ አንደነግጥም ምናምን በቃ ሰው ላይ ምንም በቃ መተው። ሰዎች ምንም ሲያደርጉ መተው። አሪስቴን አይለቡ አረ ለቡ እኮ ቆየሁ ከለቀኩ እናቴ ቦል እንትን 22 ነኝ አሁን። ቴንኪዩ በጣም አይ ላቭ ዩ ሶ ማች ቴንኪዩ የኔ እናት አመሰግንሻለሁ። ውይ በጣም ነው ማመሰግናችሁ፣ እውነት አመሰግናለሁ በጣም ቴንኪዩ። የልጅ ልደት ደረሰና ላክብርለት አላክብርለት እያልኩ ነው። ማክበር ፈልጌያለሁ፣ አት ሴም ታይም አልፈለኩም። መሀል ላይ ነኝ። ሲደርስ ደግሞ ምን እንደምወስን አላውቅም። እግዚአብሔር ላይ ስለመደገፍ እኔ ስለ እግዚአብሔር ካወራሁት አስለቅሱኛላችሁ። ስለዚህ ዛሬ ደግሞ በዛሬው ሴሽን ማልቀስ አልፈልግም። መተው ቀላል አይደለም፣ ግን እግዚአብሔር ያስችላል። አባቶ እንድተው አድርገኝ እባክህን፣ ደህና መሆን እፈልጋለሁ፣ እንድተው አድርገኝ፣ ንጹህ ልብን ፍጠርልኝ፣ ከልቤ ያውጣልኝ። በቃ 2 ዓመት አይገርምም? ነሐሴ 10 አዎ ሀኑዬ፣ ለእህቶችሽ ምክር ደስ ያለሽን። ለምን መምከር እንደምፈራ ታውቂያለሽ? ሰው ካልደረሰበት ከአንቺ ላይፍ የሚማር ሰው የለም። አይታችሁ ከሆነ ፖድካስቶች ላይ የሚቀርቡ ሰዎችንም ተቆራርጦ ቪዲዮ ይቀርብና መልእክቱ ሌላ ይሆናል። ወይ ያቺ ልጅ ትወቀሳለች። እንዳለመታደል ሆኖ ከሰው ታሪክ አንማርም። እኔ ማለት ነው ግደሉኝ ምንም አልነግራችሁ። ምክንያቱም አይቼዋለሁ ከዚህ በፊት ሰው ይማርበታል ብዬ ያወራሁትን ቶፒክ ህይወቴን ሳያመሰቃቅለው አይቻልም። እና ሰው ሲደርስበት ነው የሚማረው። ብቻ ግን ራስን መሆን፣ ከእግዚአብሔር መጣበቅ፣ ለራስ ዋጋ መስጠት ህይወት ላይ ጥሩ ነው። ከዛ ውጪ ሀበሻ ከሰው ላይፍ አይማርም። እኔ ግን ትመቹኛላችሁ በጣም። ከለር አለኝ እናቴ አለ። በጣም ነው የምትመቹኝ። በጣም ነው የምወዳችሁ። ዱዱዬ ሙሽሪት እንዴት ነሽ? ሀሎ። አይ እንትን እኮ ነው እኔም በሆን እኮ ሜቢ ከሰው ላልማር እችላለሁ። አንዳንዴ የማንማራቸው ነገሮች አሉ ህይወት ላይ በቃ መሆን ያለባቸው። እኔ አሁን በህይወትሽ ምን ይጸጽትሻል ብትሉኝ ማለት ነው ምንም አይጸጽተኝም። እግዚአብሔር ምስክሬ ነው። ምንም ማለት ነው በቃ መሆን ያለበት ይሆናል አንዳንዴ። ለዛ በቃ መሆን ያለባቸው አሉ። አንዳንዴ ከሰውም ሳንማራቸው ደርሶብን የምንማራቸው ነገሮች አሉ። ግን በቃ ይሄ የላይፍ አንዱ አካል ነው። ምንም ማድረግ አይቻልም። ሰው ነን፣ እንሳሳታለን፣ ኖርማል ነው። ከዛ በኋላ ማላ በቃ እንዳልሆነው ነው መቅረት ነው እንጂ ላይፍ ላይ ስህተት የመጀመሪያው ስህተት አይደለም። ሰው ነን፣ ምንም ችግር የለውም። ኦ ሜሪዬ ቴንኪው ኒና እግዚአብሔር ያክብርልኝ። በሰው ብንማርማ ኖሮ ማለት ስንት ታሪክ እኮ አለ አሁን ላይ በየዙሪያችን የምንሰማው በየፖድካስቱ የምንሰማው ምናምን፣ ግን እንደዛ አይደለም። ቴንኪው በጣም እግዚአብሔር ያክብርልኝ። ልጅዬ አመሰግናለሁ በጣም። ኮፍያ እኔ የለኝም እናቴ። ኮፊ ብራውን አለ እናቴ በ26 ኢንች አለ። ላቭ ዩ በጣም ቴንኪው የኔ እናት፣ ቴንኪው የኔ እናት፣ ቴንኪው በጣም። እሺ አይዋለሁ። ከሰው ብንማር አሪፍ ነበረ። ሌላ ምን ቶፒክ እናንሳ? ሄር ከለር ሄር ከለር የለኝም የኔ ፍቅር የለኝም። ወላጆቼ እጮኛዬን አይፈልጉትም እና እናቴ ያዘነችብኝ፣ ረገመችኝ። ሰው ህይወቴ ይበላሻል። እሱም ባገባው ህይወቴ ይበላሻል ወይ? እኔ እንጃ እናቴ። እርግማን ይሰራል? እኔ አላውቅም። መርቃት ይሰራል፣ እርግማን ግን ይሰራል? እኔ አላውቅም። ግን ሜቢ እናትሽ ያልወደደችበት መንገድ ይኖራል። ሜቢ እሱን ቼክ ማድረግ እንጂ ራሱን ችሎ አንቺ እና እሱ ጥሩ ሆናችሁ ቤተሰብ ስላልወደደው ትዳር ይበላሻል የሚል ግምት እኔ እንጃ። የኔ ወርቅ ትዳር ኖርማሊ በካልኩሌሽን የሚሆን ነገር አይደለም። ግን እኮ ድሮ በጣም ትመክሪን ነበር። እኔ እኮ ድሮ የመከርኳችሁ ልክ አይደለም አላልኩም። ባይዘዌ ልክ ነው። ሁሉም ነገር ልክ ነው።
ሁሉም ነገር ልክ ነው። አሁን ግን እኔ የሆነ ነገር ብላችሁ ከምን አንግል እንደምታስቡት ታውቃላችሁ? እሷ ስላልሆነ እናት ነው የምትሉት። እኔ ምን አገባኝ? እንደዛ ለምን ትላላችሁ? በእኔ ምክንያት ለምን ህይወታችሁ እንደዛ ይሆናል? ታዩታላችሁ፣ ስትኖሩ ታዩታላችሁ። በቃ ያ ማለት ድሮ እኔ የሆንኩት ወይ ያልኳችሁ ነገር ልክ አይደለም። ልክ ነው፣ ሁሉም ልክ ነው። ባይዘዌ ሁሉም ልክ ነው። እኔ ራሱ በጣም ነው የምትመች። አመሰግናለሁ እናቴ። ወይዬ እሌኒዬ እንዴት ነሽ? አሁን ግን እውነት ልጅሽ ብቻሽ ነው የምታሳድጊው? አሜን አሜን አሜን። አለሁልሽ እናቴ። ሌኒዬ ደህና ነሽ? አመሰግናለሁ በጣም እግዚአብሔር ያክብርልኝ። እርግማን ይሰራል? ምን ትላላችሁ? ቲንኪኒ እናት እርግማን ይሰራል? አመሰግናለሁ በጣም። ኧረ አይሰራም እናቴ። እናት ከለባት አትረግምም። ባባዬ ተኝቷል። ቴንኪኒ እናት። የሆነ ነገር ልጠይቅሽ? እሺ ወርካና ጌት ምን እናቴ? አይሰራም እናቴ። ብርታቴ ብይሻለሁ። ቴንኪኒ ወርቅ። አዎ ይሰራል። አመሰግናለሁ በጣም። ወይዬ ኢንቦክስ ቼክሽ አረጋለሁ። እወዳችኋለሁ። አመሰግናለሁ በጣም። እኔ ማለት ነው ድሮ ምግብ ስሰራ ወይ ምናምን ቪዲዮ ላይ ምናምን ጥሩ አሁን ሴቶቻችንን እያስተማርሽ ነው ምናምን ብላችሁኝ ነበረ ካስታወሳችሁ። አሁንም ደግሞ የሆኑ ወንዶች ምናምን ሴቶቻችንን እያበላሸች ነው እያሉኝ ነው። እና ላይፍ ምንም አይነት ነገር ውስጥ ብትገቡ ከእግዚአብሔር ተጣበቁ። ከሰው ሳይሆን ከእግዚአብሔር ምላሽ ጠብቁ። ከሰው አትማከሩ። ሰው ዛሬ ችግሩን ቢያማክራችሁ ባይዘው ምናምን እየመጣ አይደለም። እሺ እኔ አላቅም። ላይቱ ይመስለኛል እንደዚህ የሚያሳያችሁ። ከሰው ስትማከሩ ትናንት እንዲያርግላት ነበረ። ከዛ በየቦታው እየሄደ ሰው ባገኘው ቁጥር ወይ እሷ እንኳ አውቃታለሁ እንደዚህ ነው እያሉ ከማውራት ውጪ ከዛ ደግሞ ነገሮችን አልፎላችሁ ደግሞ ተስተካክሎላችሁ በራሳችሁ ስትቆሙ ደግሞ እንዲህ ነበረች እኮ እንደዚህ ያግዣት ነበር እኮ ምናምን ሰው በሌላት ጊዜ እኔ ነበርኩ ከማለት ውጪ ሰው ምንም ያደርግላችሁ ነገር የለም። እግዚአብሔርስ እኔ ነበርኩላት እኮ ምናምን አይላችሁም። በቃ እዛው ትጠይቁታላችሁ፣ እዛው ያደርግላችኋል። ጀጃ ያደርጋችሁ፣ ምንም አያደርጋችሁ። ሰው አታማክሩ። እኔን ራሱ አታማክሩኝ፣ አትጠይቁኝ። እኔ ምን አገባኝ? ማንም አያገባውም ስለ እናንተ። እናታችሁ አያገባት። እውነት ዘለን ማናውቀው ሰው ጋር ምናምን ራሱ መሄድ ፖይንትለስ። ወቁልኝ እኔ እንዲህ ነኝ ማለት ምን ትርጉም አለው? ሰው እናንተ በሰጣችሁት ልክ ሲያውቃችሁ ነው የሚጫወትባችሁ። ስለዚህ እግዚአብሔር ቤት ሮጣችሁ እግዚአብሔር ቤት። እኔ አሁን ለምሳሌ የሆነ ነገር ብታማክሩኝ ማለት ነው ስለባላችሁ ስለደረሰባችሁ በደል ምን አደርጋለሁ? እኔ ምንም እኮ አላደርግም። መድኃኒዓለምን ነው የምላችሁ፣ ምንም አላደርግም። ወዲያው ነግራችሁኝ ማለት ነው በዚህ ሰምቼ በዚህ ነው ማፈሰው። ምክንያቱም እኔ ራሱ ብዙ ነገር አለብኝ፣ በጣም ብዙ ነገር። ከዛ ደግሞ እኔ ቀኔ ነው የሚበላሽው ልክ እንደዛ አይነት ነገር ስሰማ ማለት ነው። ከዛ ለእናንተ ያን ነገር ልታልፉት ታሪካችሁን ማውጣታችሁ ለሰው ምን ጥቅም አለው? ያልፋል እኮ ያ ነገር። ስለዚህ ልክ ያ ነገር ሲገጥማችሁ ሮጣችሁ እግዚአብሔር ቤት። እሺ
ጓደኝነት ይበልጣል የሚባል ነገር የለም። እውነት መስሏችሁ ነው? እውነተኛ ፍቅር አለ ብለሽ ታምኛለሽ ነው? እኔ እንጃ፣ እውነት እኔ እንጃ። ፀጉሬን ኑሃስ ቢዩቲ ጋርደን እናቴ ቦሌ ሪያሊቲ ፕላዛ ላይ ምን አይነት ሀበሻ ቀሚስ እናቴ፣ ምን አይነት ሀበሻ ቀሚስ። እኔ ፖስት ያደረኳቸው ብዙ አሉ። ጸጋ ጥበብ አለች፣ ፂ አለች። አንዳንድ ሰው በማውራት እፎይ እኮ ለዛማ እግዚአብሔር ቤት ሄዶ ማውራት አይሻልም? ለሰው ማውራት ምን ትርጉም አለው እናቴ? እኔ እንጃ። እኔ እስኪ ለሰው አውርታችሁ ያማራላችሁ ሰዎች ካላችሁ ሜቢ እኔ እንግዲህ ጠቅሞኝ አያውቅም ለሰው ወሬ በማውራት። እኔ እንጃ። እኔ የእግዚአብሔር እንደዛ ማሰብ የለብንም። ሁሌ መድከም፣ ሁሌ መድከም፣ ሁሌ መሞከር። በቃ እስካልሞትን ድረስ ህይወት ይቀጥላል። አሁን ደግሞ እንደምታዩት መቄዶንያም እየሞላ ስለሆነ ሁሌ መስራት አለብን እና እንደዛ ነው። እግዚአብሔር በረዳን መጠን ዋናው ከምንም በላይ ደግሞ እግዚአብሔር ጤና ሲሰጥ ነው። ጤናን ይስጠን። ከዛ ገንዘብም ሰጥቶን ሰርተን ገንዘብም ሰርቶን እግዚአብሔር የሚከብርበትን ነገር የምናደርግበት አላህ ማንጠፋበት ያድርገን። መድኃኒዓለም ምን በለው ያድርገን። ቴንኪው እናት መስዬ፣ እንዴት ነሽ? ለምንድን ነው እንደዛ መስላችሁ? አይኔ ያለቀሰ ይመስላል እንዴ? መብራቱ እኮ ይኸው እንደዚህ ስቀር። ከዛ ውጪ ደግሞ ቅድም የተጻፈ ነገር ነበረ